ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ ከሆናችሁ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ እንዲሁም እንደዚህ አይነት ነገር መስማት ወይም ደግሞ ማየት ይመቸኛል የምትሉ ደጋፊዎች የሌላ ክለብ ደጋፊዎችን ብትሆኑ እንኳን ደህና መጣችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ ተመልሰናል በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በግሌ እጅግ በጣም ከሚያስፈሩኝ የፕሪሚየር ሊግ መርሃ ግብሮችና ተጋጣሚዎች መካከል ቪላ ፓርክ ላይ ተጉዘን አስቶን ቪላን የምንገጥምበት ጨዋታ ብዙም ኮንፈርት አይሰጠኝም እሱን ሞርስ አብራራና ስለ ጨዋታው ሳወራ ትረዱኛላችሁ ብዬ አስባለሁ ነገን ግን ጊዜው ደርሷል ነገ ቅዳሜ 12 ሰዓት ተኩል early kick-off በኢትዮጵያ ሰዓት አቆጣጠር ደግሞ 9 ሰዓት ተኩል የሚደረግ ጨዋታ ነው ማለት ነው ስለዚህ ጨዋታ አንዳንድ ነገር ለማለት ተከስቻለሁ ማለት ነው ላይክ ያደረጋችሁ ሁላችሁም የናንተ ላይክ ማድረግ ብዙ እንደዚህ አይነት ኮንተንት መስማት ማየት ለሚፈልጉ ሰዎች ዩቲዩብ ሪኮመንድ ያደርግልኛልና በቅንነት ፕሊዝ ላይክ ኮሜንት ወይም ሼር ያደረጋችሁ ሰፖርት እንድታረጉኝ ስል በአክብሮት ጠይቃለሁ እንግዲህ ተመልሰናል ፕሮግራሙን ማን እንዳወጣው አላቅም ነገር ግን 12 ሰዓት ተኩል የመጀመሪያው የዚህ ሳምንት ጨዋታ አርሰናል ከአስቶን ቪላ ብለው ወስኗል ግን ለምን ሁለታችንም ቲሞች ሮብ ማታ የተጫወትን ግጥሚያ የነበረን መርሃ ግብራችንን ሮብ ማታ ያደረግን ክለቦች ነን What about ማክሰኞ የተጫወቱት ሞር አንድ ቀን ጊዜ ያላቸው ክለቦች What about them ለምን እነሱ ቀድሞ አይጫወቱም አርሰናል ታቃላችሁ አርሰናልን ብዙ ጊዜ ተመለከታችሁ early kick-off ጨዋታ ብዙም አይቀኑም ብዙም አይመቸንም ነገር ግን ፈርዶአልና እንጋፈጠዋለን ሌላኛው ከባድ እጅግ ትልቅ ፈተና ከፊት ለፊታችን በቪላ ፓርክ ላይ እንግዲህ የቀድሞ አርሰናል አሰልጣኝ ኡናይ ኤምሪ ይጠብቀናል እሱን ጨዋታ እንዴት ማኔጅ ማድረግ እንችላለን በመጀመሪያ አርሰናል እስካሁን ተደራራቢ የነበሩ መርሃ ግብሮችን ዲል ያደረገበት ማኔጅ ያደረገበት መንገድ እጅግ በጣም የሚበረታታ ነው ምክንያቱም ብዙ ሰዎች ጥያቄዎች አንስተው ነበረ ልክ እነዚህ መርሃ ግብሮች ሲመጡ አርሰናል መንሸራተት የሚጀምርበት ጊዜ ነው መሪነቱንም አሳልፎ የሚሰጥበት ጊዜ ሆናል ብለው ጠብቆት ነበር ምክንያቱም ጥሩ ፎርም ላይ በሚገኘው ቶትናም ሆትስፐርት በኤምሬትስ ስቴዲየም ጨዋታ ያደርጋል ከዛም በመቀጠል በቻምፒዮንስ ሊግ መርሃ ግብር ደግሞ ባየር ሙኒክን በሲዝኑ ምንም አይነት ሽንፈት ያላስተናገደ የነበረን ባየር ሙኒክን እንገጥማለን ከዛ ደግሞ በመውጣት በስታንፎርድ ብሪጅ ደግሞ አሁንም ጥሩ ፎርም ላይ የሚገኘውን ቸልሲ ትገጥማላችሁ ተባለን የኖርዝ ለንደን ደርቢውን በአሳማኝ ሁኔታ 4-1 በሆነ ውጤት በማሸነፍ በቃ this is አርሰናል የመጀመሪያ የቤት ስራችንን ገደልን ቻምፒዮንስ ሊግ መርሃ ግብሩንም ለባየር ሙኒክ የመጀመሪያ የሲዝኑ ሽንፈቱን በ3-1 በሆነ ስቴትመንት ጊቭን ድል 3 ነጥባችንን አግኝተን የቻምፒዮንስ ሊግ ቶፕ ኦፍ ዘ ቴብልንም ተቆጣጠረን ማለት ነው በስታንፎርድ ብሪጅ ምንም እንኳን ብዙ ሰዎች ቸልሲን ሲያሞካሹ ተሰምቷል እዛ ጨዋታ ላይ ምክንያቱም ቸልሲዎች የተሻለ የማሸነፍ ተነሳሽነት ነበራቸው ነገር ግን ሌትስ ቢ ኦነስት አርሰናል ከነዛ ሁለት ከባድ ጨዋታዎች መጥቶ አዌ ጨዋታ ላይ ምን ያህል ኤሌክትሪክ የሆነ የደጋፊዎች ድባብ እንደነበረ ታያላችሁ ቸልሲዎች የተሻለ መነሳሳት ላይ ነበሩ ግን አርሰናል በሁለቱ ጨዋታዎች ተዳክሞ ነበር ወደዛ ጌም ሄደው is not bad result
አቻ መውጣቱ በስታንፎርድ ብሪጅ ባድ ላይ ያደረገው የሚችለው ምናልባትም በጎዶሎ ተጫዋች ስለተጫወቱ ቸልሲ ነው። ነገር ግን አንድ ፖይንትም አይከፋም። ገስዋት አሁን መጥቷል። ቸልሲ የታይትል ተፎካካሪው ቸልሲ ነው ተባለ። ኖት ኢቨን 3 ቀን ሁላ አልቆየም። በሊድስ 3-1 በሆነ ውጤት ተሸነፈ። ያ ሁላ ጫጫታ የት ገባ? ወፍ የለም። አሁን ጆብ ደን ተጠናቋል። በ6 ነጥብ የነበረው ልዩነት ወደ 9 ነጥብ ሰፍቷል። ስለዚህ አትሊስት አሁን ሃምብሎ ነው አፋቸውን ዘግተው ዳር ይዘው ይቀመጣሉ። ነገር ግን we have to win የነገውን ጨዋታ ደግሞ ይበልጥ በቃ አርሰናል ይህን ዋንጫ ይበላል ለመባል። ምክንያቱም ደግሞ ኢዚ ነው። በቪላ በተደጋጋሚ በአስቶን ቪላ አርሰናል ሲቸገር ተመልክተናል። ከአንደኛው ሲዝን በፊት ከባለፈው ሲዝን አስቀድሞ በነበረው ሲዝን ከማን ሲቲ ጋር ትንቅንቅ ውስጥ በነበርንበት ጊዜ በሜዳችን ኤምሬትስ ስቴዲየም 2-0 በሆነ ውጤት አሸንፈውን በቃ ብለን ለማንቸስተር ሲቲ አሳልፈን ዋንጫውን የሰጠንበት ያ ሽንፈት አይረሳም። የካቻምናውን የሚያክል አይሁን እንጂ ያለፈውም ዓመት በሜዳቸው ምንም እንኳን በጨዋታ ቁጥጥር እነሱ የተሻሉ ቢሆንም ነገር ግን በቃ አርሰናልና አርቴታ የሚገርም ፕራግማቲክ በነበሩበት ጨዋታ 2-0 ማሸነፍ ችለን ነበረ። ቀጣዩ ከዛም በኋላ በኤምሬትስ የተደረገውን ግን 2-0 እየመራን 2-0 ተጠናቋል። ስለዚህ ቪላ እጅግ በጣም ለአርሰናል ከባድ ተጋጣሚ መሆኑን እጅግ ብዙ ጊዜ አስመስክሯል። ኡናይ ኤምሬም ሚካኤል አርቴታን ከሚያስቸግሩት ፈታኝ አሰልጣኞች ግንባር ቀደም የሚሰለፍ አሰልጣኝ ነው ከነ ኤዲ ሃው ጋር ማለት ነው። ኤኒዌይስ ያለፉትን 5 የእርስ በርስ ግንኙነታቸውን የተመለከተን እንደሆነ 50% ይዟል። 2 አርሰናል አሸንፈዋል፣ 2 አስቶን ቪላ አሸንፈዋል፣ 1 ጨዋታ ደግሞ ባቻነት ተጠናቋል። ስለዚህ የነገው ጨዋታ ጠቅላይ ነው ማለት ነው። ያሸነፈ አምጆኪን ኤኒዌይስ የነገውን ጨዋታ በቻልነው አቅም ለማሸነፍ ያቅማችንን መሞከር አለብን። የብሬንትፎርዱ ጨዋታ ላይ ብዙ አመርቅ የሚባሉሽ ነገሮች ተመልክተናል። አርሰናል ተጫዋቾች ሮቴሽን ያደረገበት ብዙ ተጫዋቾችን ያሳረፍንበት ምንም እንኳን ዴክላን ራይስን ማሳረፍ ባንችልም ማለት ነው። ሊስን ዴክላን ራይስ እና ካላፊዮሪ እዛ ጨዋታ ላይ ስቲል አሸንፈንም ቢሆን ማረፍ ነበረባቸው የሚል የግል እምነት አለኝ። ዴክላን ራይስ ታይሙ ማኔጅ መደረግ አለበት። በጣም እየተጠቀምንበት ነው። በ14 ጨዋታዎች ላይ ተጠቅመንበታል። በ14ቱ ጨዋታ ላይ ደግሞ 1159 ደቂቃዎችን ተጫውቷል። በአቬሬጅ ማለት ይሄ ደግሞ ወደ 83 ደቂቃ ማለት ነው። is fucking too much እየነገርኳችሁ ነው። አይኖ ዴክላን ራይስ በጉዳት የሚታወቅ ተጫዋች አይደለም ብላ ሚል ሪዝን ልጠቅሱልኝ ትችላላችሁ። ይሄን ሪዝን ግን እኔ ራሴ ለቡካዮ ሳካ ከተወሰኑ ሲዝኖች በፊት እማነሳው ነገር ነበረ። አሁን ግን የቀድሞ ቡካዮ ሳካ አይደለም። ቡካዮ ሳካ ጉዳት ፒክ የሚያደርግ ተጫዋች ሆኗል። በሃምስትሪንግ 2-3 ስናጣው ተመልክተናል በዚህ 2 ሲዝን ውስጥ ማለት ነው። ስለዚህ የዴክላን ራይስ ሰዓቶች ማኔጅ መደረግ አለባቸው ምንም እንኳን ቁልፉ ሰው ቢሆንም ማለት ነው። ሌላኛው ነገር የተጫዋቾች ጉዳት እጅግ በጣም እያሳሰበኝ ይገኛል በአርሰናል ቤት ውስጥ። ምናልባትም አይ ዶንት ኖ ምን አይነት ትሬኒንግ እየሰሩ እንደሆነ፣ ምናልባትም ሃይ ኢንተንስ ያለው ትሬኒንግ አርቴታ እያሰራቸው ይሁን ነገር ግን በጣም አስጊ ሆነዋል። ደግሞ 2 ፖዚሽኖች የመከላከል ክፍልና የአጥቂ ክፍል ላይ ያሉት የጉዳት ዜናዎች ሄዴክ ሆኖብኛል። የባለፈው ጨዋታ ላይም እንግዲህ ሞስኬራ ሳሊባንና ጋብርኤልን አተን በተጨነቅንበት ጨዋታ ተቀያሪዎቻችን ሞስኬራና
ሂንካፔን በተጠቀምንበት ጨዋታ ላይ እንግዲህ ሞስኬራ ተጎድቶ ለማሳረፍ ያሰብነውን ዩሊያን ቲምበርን ለመጠቀም ተገደናል ማለት ነው። ስለዚህ አርሰናል ስፔሻሊ በዚህ በተደራረበ ሲዝን ተጫዋቾች ፒክ የሚያደርጉት ጉዳቶች ስለሚኖሩ ይሄ የተደራረበ የጨዋታ መርሃ ግብር ላይ አርሰናል አርቴታ የተጫዋቾች ሮቴሽንን በአግባቡ መጠቀም አለብን። ይሄን ጨዋታ አሸንፈን ቀጣይ ጨዋታዎቻችን ቀለል ያሉ ስለሚሆኑ ይሄን ጨዋታ ማሸነፍ በጣም በጣም ትልቅ ነገር ነው። ቪላ ከባድ ናቸው። የቪላ ስኳድ ልንገራችሁ። አይ ዶንት ኖ የቪላ ስኳድ እኮ የቻምፒዮንስ ሊግ ስኳድ ነው ያለው። ስፔሻሊ የመሃል ሜዳ ክፍልና የማጥቃት ክፍል ላይ ያላቸው ተጫዋቾች እነ ቴሌመንስ፣ ኦናና፣ ማጊን፣ ካማራ፣ ሮጀርስ፣ ዋትኪን፣ ማለን ካሞን ማን በጣም እጅግ በጣም ትልቅ ተጋጣሚያችን ነው ከፊት ለፊት የሚጠብቀን። ምናልባትም ከቶትናምም ከቸልሲም በላይ ለኔ ይከብደናል ብዬ ማስበው ጨዋታ የነገው ጨዋታ ነው። ምክንያቱም ቪላ ፓርክ ሌላ ኤሌክትሪክ ፉትቦል ግራውንድ ነው። ስለዚህ የመሃል ሜዳውን ማሸነፍ አሁንም ጨዋታውን ለማሸነፍ የተሻለ ነገር ይሰጠናል ብዬ አስባለሁ። ሌላ በቪላ በኩል ትልቅ ጥንቃቄ ማድረግ ያለብን ቪላ ብዙ ጎሎችን ከፔናልቲ ቦክስ ውስጥ በማስቆጠር የሚታወቁ ዚህ ሲዝን ላይ እነሱ ናቸው። ስለዚህ we have to be careful ከፔናልቲ ቦክስ ውጭ አካባቢ ላይ ስፔስ መስጠት የለብንም። ሆፕፉሊ ሳሊባ ለዚህ ጨዋታ ይደርሳል ብዬ አስባለሁ። ሳሊባ ፊት ከሆነ የተከላካይ መስመሩን በመምራት እንግዲህ ትንሽ ከወትሮ የተረጋጋ የተከላካይ መስመር ይዘን ልንገባ እንችላለን። ምክንያቱም የሊደርሺፕ ኳሊቲው የጋብርኤል ያክልም ባይሆን ነገር ግን ዊሊያም ሳሊባ እዚህ ጨዋታ ላይ ያስፈልገናል። የአስቶን ቪላ ስስ ጎን እንግዲህ ወይም ደግሞ ልንጠቀምበት የምንችለው ነገር ቢኖር አስቶን ቪላ ግብ የሚቆጠርበት ቲም ነው። በዚህ ሲዝን በፕሪሚየር ሊጉ 14 ግቦች ተቆጥሮበታል። የባለፈው ጨዋታ ምንም እንኳን ቢያሸንፉ የሚገርም ድል ነበረ። ባይዘዌ ሮብ ዕለት ያደረጉት ከሜዳቸው ውጭ ወጥተው በብራይተን 2-0 ሲመሩ ቢቆዩም መጨረሻ ላይ ግን ውጤቱ 4-3 ለቪሎች ነበረ የሆነው። ስለዚህ ግብ የሚቆጠርበት ቲም ነው አስቶን ቪላ። እንግዲህ አርሰናልም ይሄንን ነገር አታክ ለማድረግ ለመጠቀም መጫወት አለበት ብዬ አስባለሁ። ጨዋታው እንግዲህ ፊዚካል ባትል ይኖረዋል። ዴፊኒትሊ የፊዚካል የሆኑ ጉሽሜዎች ምናምን የምንመለከትበት ጨዋታ ነው ብዬ አስባለሁ። ይህን ጨዋታ እንግዲህ ማሸነፍ ከቻልን ከራሱ ቪላ 9 ነጥብ በመራቅ እንግዲህ እናባራቸዋለን ማለት ነው። ካሸነፉ የ6 ነጥብ ልዩነቱ ወደ 3 ነጥብ ይጠባል። ሲቲ ቀላል ተጋጣሚ ነው ያለው በሳምንቱ ምናልባትም ኢዚ 3 ነጥብ ያገኛል። ስለዚህ ይሄን ጨዋታ ነጥብ ከጣለን ሲቲ እንግዲህ ሞር ጆሮአችን ላይ ለመተንፈስ ይጠጋል ማለት ነው። ነገር ግን በጣም አዎንታዊ ለመሆን ነው መሞክረው። አርሰናል ምንም ቢቸገርም ይህን ጨዋታ ሊያሸንፍ ይችላል ብዬ አስባለሁ። እስኪ እናስበው። ይሄ የመጀመሪያ ፓርት ኦፍ ደ ሲዝን ለአርሰናል እጅግ በጣም ከባድ አጀማመር ነበር። ብዙ ተቀናቃኞቻችንን ወይም ደግሞ ሀያላን ተጋጣሚዎቻችንን በዚህ የሲዝን አጋማሽ በሜዳቸው ሄደን መጫወታችን እንግዲህ ከባድ የቤት ስራ ቢሆንም ነገር ግን የሁለተኛውን የሲዝን አጋማሽ ደግሞ ቀለል ያለ መርሃ ግብሮች ወይም ደግሞ እነዚህ ከባድ የሚባሉ መርሃ ግብሮችን በሜዳችን እንድናደርግ ይረዳናል ማለት ነው። ያ በሜዳችን ላይ ያለን ቁጥር ደግሞ የሚገርም ነው ብዬ አስባለሁ ማለት ነው። እንግዲህ ወደ ውጤት ግምት ሲሄድ አርሰናል ይሄን ጨዋታ ሜቢ እንደባለፈው አመት አይኖ ዋትኪንስ የሚባል ተጫዋች አለ አርሰናል ላይ ማግባት የሚቀነው። እስካሁን ከአርሰናል ጋር ባደረጋቸው ጨዋታዎች 6 ግቦችን አርሰናል ላይ ማስቆጠር ችሏል። አሁን ደግሞ ፎርሙን ያገኘ ተጫዋች ነው። ብራይተን ላይም 2 ግብ አስቆጥሮ ነው ወደዚህ ጨዋታ የሚመጣው።
ትንሽ ሜቢ ክሊንሽታችንን ልናጣ እንችላለን። ሊስን ከፈለኩኝ ስተት የሆነ ፕሪዲክሽን ብገምትም ልገምት፣ ነገር ግን አርሰናል ይቸገራል ሲባል ሰርፕራይዝ ሲያደርገኝ ስለተመለከትኩኝ ይህን ጨዋታ አርሰናል 2-0 2-1 አይ ቲንክ 2-0 ልስጣቸው። ክሊንሺቱን ማስነካት አልፈልግም፣ ምክንያቱም ቸልሲዎች ሚኩራሩባትንም ያቺን የ15 ክሊንሺት የ15 ጎል ብቻ የተቆጠረባቸውን ሲዝን ሪከርድ መስበር ስለምፈልግ ለአርሰናል 2-0 ስል ግምቴን አስቀምጣለሁ። የእናንተን ግምት ኮመንት ሴክሽን ላይ አሳውቁኝ። ወደ ተጫዋቾች ቤስት 11 አሰላለፍ ስገባ የግብ ጠባቂ ቦታ ላይ ዴቪድ ራያን አደርግና የቀኝ የመከላከል ክንፍ ቦታ ላይ ምንም እንኳን የብሬንትፎርድ ጨዋታው ላይ ማን ኦፍ ዘ ማች የሆነ አቋም ቢያሳይም እና ማን ኦፍ ዘ ማች ቢባልም የጨዋታው በኔ በኩል ያ ጨዋታ ማን ኦፍ ዘ ማች መባል የነበረበት ሜሪኖ ነው። እሱም በኋላ ስለ ሜሪኖ ሳወራ የምገልጸው ይሆናል። ነገር ግን ቤን ዋይት እጅግ በጣም ጥሩ የሚባል ፐርፎርማንስ ቢያሳይም ነገር ግን ዩሊያን ቲምበርን ወደዛ ቦታ እመልሰዋለሁ ማለት ነው። የቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አሰልፍና ያ የሊደርሺፑን ቢልዳፑን ደግሞ የሚመራበት ስፔሻሊ አንድ ጨዋታ ላይ ደግሞ የተመለከትኳት አለች ያቺ የዲፌንሲቭ ሚድፊልደር አይነት ሚናም እየገባ ሲይዛት የነበረችውን የጨዋታ ስታይልም እዚህ ጨዋታ ላይ መመልከት ፈልጋለሁ። ምክንያቱም እንደነገርኳችሁ የመሃል ሜዳ ትልቅ ባትል ይጠብቀናል ማለት ነው። እሱን ተከትሎ በግራ የመከላከል መሃል ቦታ ላይ ደግሞ ሂንካፔን አደርጋለሁ። ሂንካፔ አሪፍ አመርቅ የሚባል አጀማመር ይዞ ነው ያለው፣ በዛው ያስቀጥልለት። የግራ የመከላከል ክንፍ ቦታ ላይ ደግሞ ካላፊዮሪን አደርጋለሁ ማለት ነው። ሊስን አይ ቲንክ አሁን ሁላችንም በአንድ ድምፅ የምንስማማበት ተጫዋች ሆኗል ካላፊዮሪ ማለት ነው። ስለዚህ እሱን እዚህም ጨዋታ ላይ ያስጀምራለሁ። ምናልባትም ካላፊዮሪ ያ 4 ቢጫ የተመለከተባቸው ጨዋታዎች አሉ። እዚህ ጨዋታ ላይ ምናልባትም 1 ቢጫ ፒክ እንዲያደርግ እፈቅድለታለሁ። ምክንያቱም ቀጣይ ጨዋታ ሚስ ቢያደርግ ይሻለኛል፣ ሌላ ከባድ ጨዋታዎችን ሚስ ከሚያደርግ ማለት ነው። ከዛ የመሃል ሜዳ ክፍል ቦታ ነው አሁን የራስ ምታት የሆነብን which is እንደ ክለብ የምንፈልገው የስኳድ ዴብዙ የሰጠን ትልቁ ነገር። ሊስን አርሰናል ዘንድሮ እንዳጣቸው የተጫዋቾች ጉዳት ቶፕ ኦፍ ዘ ሊግ ላይ አይደለም፣ ቶፕ 4 ውስጡላ አርሰናልን ማግኘት እጅግ በጣም ከባድ ያደርገው ነበር። ግን አሁንም ክሬዲቱ ሚካኤል አርቴታ እና የስፖርቲንግ ዳይሬክተራችንን አንድሬ ቤርታ ስኳዳችንን በአግባቡ ቢልድ አፕ ስለተደረገ እንግዲህ ኳሊቲ ትንሽ ዝቅ ቢልም የሚተኩት ተጫዋቾች እጅግ በጣም ከመጀመሪያው ተጫዋቾች ያን ያህል ኳሊቲ ያልወረዱ ሲሆኑ ተመልክተናል። ስለዚህ አሁን የመሃል ክፍል ቦታው አጨቃጫቂ ነው። ነገር ግን እኔ ለነገው የመሃል ክፍል ቦታ ላይ ዙቢሜንዲን አደርግና ራይስና ኦዴጋርድን ከሱ ጋር አጣምራለሁ። ምክንያቱም ደግሞ የኦዴጋርድ የካፒቴንነት ሚናና ፕሬሲንጉን የሚመራበት ያ የፕሬሲንግ ስታይሉ እጅግ በጣም ነው ደስ የሚለኝ። ነገ ደግሞ ያንን ነገር በተደጋጋሚ ማየት አለብን። ለቪላ የሚረጋጉበትን ሰዓት መስጠት አለብን ብዬ አላስብም። ነገር ግን የዘንድሮ አርሰናል ይለያል። ብዙም ፖዚሽን ላይ ነው የሚሰራው። ማለቴ በመከላከል ቅርጽ ላይ ካያችሁት ያን ያህል የሮጠ ኢነርጂ የሚያባክን አርሰናል አይደለም የምንመለከተው። ቦቶችን ነው እየዘጋ ኳሱን አላስፈላጊ ፓሶች እነሱ እንዲጠቀሙ ያደርጋል። ክሪቲካል የሚባሉ ቦቶችን ግን በተጫዋቾቹ ማርክ ይደረጋሉ ማለት ነው። ላይክ ዞናል ማርኪንግ ማለት ነው። ስለዚህ እዚህ ጨዋታ ላይ እንግዲህ ይሄን የሶስት የመሃል ሜዳ ክፍል ተጫዋቾች እጠቀምና በቀኝ የማጥቃት ክንፍ በኩል ደግሞ ቡካዮ ሳካን አደርጓለሁ። ከዛም የግራ የማጥቃት ክንፍ ቦታ ላይ ኢብሪቼዜን አደርጓለሁ ማለት ነው። የአጥቂ ክፍል ቦታ ላይ ነምበር 9 ላይ እኔ አይኖ ቪክቶር ኮሬዝ
ተመልሷል ነገር ግን እውነት ለመናገር ሚካኤል ሜሪኖ አሁን ለቡድኑ እየሰጠ ባለው ግልጋሎት ጎል እያስቆጠረ ነው የባለፈው ጨዋታ ላይ አይ ዶንት ኖ እንዴት ማን ኦፍ ዘ ማች እንደሚሰጥ አሁን ከዛ በላይ ማን ኦፍ ዘ ማች ፐርፎርማንስ አለ ወሳኝ የነበረችውን የመጀመሪያ ጎል በሚገርም ያጨራረስ ስኪል በጭንቅላቱ አስቆጠረ ሁለተኛዋን ጎልና ጨዋታውን መግደያ ጎሏን ለቡካዮ ሳካ ደግሞ ያቺን አሲስት አደረገ ይሄ ፐርፎርማንስ ማን ኦፍ ዘ ማች ያላገኘ አንዳንዴ አይ ዶንት ኖ እንዴት ማን ኦፍ ዘ ማች የሚሰጡበት ነገር እጅግ በጣም ነው የሚገርመኝ ነገር ግን 100% የዛ ጨዋታ ማን ኦፍ ዘ ማች ሚካኤል ሜሪኖ ነው ዛ ጨዋታ ላይ አይደለም በተደጋጋሚ የቸልሲ ጨዋታ ላይም ወሳኛን ያቻነት ግብም ስታንፎርድ ብሪጅ ላይ ያስቆጠረው ይሄ ሰው ነው የሴንት ጄምስ ፓርኩን የኒውካስትል ያቻነት ግብም እንዳትረሱ ያቻነት ሳይሆን ያቻነት ግብ እንዳትረሱ ስለዚህ እኔ ለዚህ ጨዋታ አሪፍ ፎርም ላይ ያለውን ሚካኤል ሜሪኖን ብንጠቀም ብያስባለሁ ምክንያቱም ጨዋታው እንዲሁም እጅግ በጣም አስቸጋሪ ጨዋታ ነው ቪክቶር ዮኬሬዝ ደግሞ ታቃላችሁ ይሄ ግብ ያለ ማስቆጠር ወይም ደግሞ ግብ የማስቆጠር ረሃብ ላይ ስላለ ይሄ ሜንታሊ አለመረጋጋቱ ነገር እዚህ ጨዋታ ላይ መመልከት አልፈልግም በጣም ወሳኝ ጨዋታ ስለሆነ ማለት ነው የሚካኤል ሜሪኖ አሰላልፍ ካልሰራ ቶሎ ብለን ቪክቶር ዮኬሬዝን ቀይረን ኢፌክቲቭ ሰብስ ወይም ደግሞ ማጂክ ሰብ ማድረግ እንችላለን ብዬ አስባለሁ የኔ ስታርቲንግ ላይን አፕ ይሄን ይመስላል የናንተ ማትስማሙበት ካለ አሁንም ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ ለዛሬ የነበረኝ ቪዲዮ ይሄን ይመስላል ከድል በኋላ እስከምንገናኝ አም አውት ካም ኦን ዩ ገነርስ